እንጂ ምንም ግን ስራ ሰርቶ አያውቅም በሚለው ነው ብዙ ጊዜ የምትጨቃጨቀው። አሁንም ቅድም ራሱ ከአንተ ላይቭ ላይ ሆነ እየሰማው የነበረ ነገር እውነት ፋኒ ግን የሆነ ስራ ሰርታ አታውቅም ከሳምሪ ጋር ስትሆን ወይ ከሷ ያቺኛዋ ስም ማንጠራት 3 ሱቅ አለው ምናምን ስትል ነበርና 3 ሱቅ ነው ያላችሁ ፋኒ የውለት ፋኒ ነው ፋኒ አይደለም ላይቭ ይቅርብ ለምን ይገባል በስነ ስርዓት ጌም አብረን እንጫወታለን እንደገና ደግሞ በሱ እንትን ያሉ ሌቭል ያሉ ልጆች ደግሞ ቀስ በቀስ ይጫወታሉ ያው ጌመር ስላልሆነ ወይንም ቲክቶከር ስላልሆነ ያ ዩቲዩብ እንዴት ሆነ አሪፍ ነው አሪፍ ይሄደ ነው ያ ሁላችሁንም አመሰግናለሁ አዲሱ ቤት በጣም ሰፊ ነው እንዴ ልታየው እንደዚህ ያየሁት እኮ የሶፋው ርዝማኔ ይሄ መነጽር በጣም አሞኛል እየሰጡኝ ነው አይ ቲንክ አዲስ ነው መሰለኝ ይሄን ሰሞን የመጣው በጊፍት ኦኬ አዲስ ነው ለዛ መሰለኝ ለምን ይሄን ሰሞን ያየሁት 100,000 ሌቭሉን ቃል እንግባ ጋይስ ያ ስለ ሱቅ ለምን ባለፈው ያቺኛዋ ስም ማንጠራት አንተ ጋር ነው እንጂ እኔ ችግር የለብኝም እሺ አንተን ለኔ ተታችሁ ለሱ ብታስገቡ ደስ ይለኛል እሺ እያንዳንዱ ነው ቴንክ ዩ ጋይስ ያ አይ ኖ መነጽር ያምርብኛል ያቺኛዋ ስም ማንጠራት 3 ሱቅ አለው ምናምን ስትል ነበርና 3 ሱቅ ነው እንዴ ያላችሁ ፋን አረ በፍጹም እንዴት ነው የምን እዳ ነው ምናምን እኔ ታርጌት ዝም ብላ አውቃል ምናምን ያልኩት ለምን በፍጹም ለሀበሻ እንትን 3 ሱቅ በፍጹም ልገዙ አትችሉም ባላችሁ የላይፍ ለምን ስራ በስነ ስርዓት እየሰራችሁ እንዳልሆነ ጀርመን ላይ ያውቃሉ በዩቲዩብም ብቻ ተማምናችሁ 3 ሱቅ እንደማገዙ እርግጠኛ ነኝ ያ ይሄ ዝም ብሎ የተወራ ነገር ነው ያ ሱቁን በእጅ ነው ያለው ፋኒ ሱቁ ማለት አብራችሁ ነበር አለ የጋራችሁ ነበር ሱቁ ያ የጋራ ነበር አሁን በማ እጅ ላይ ነው ያለው ነው በትናችሁታል አይ ተበትኗል ያ በታኙ ሐሳቡን እንዴት ነው የመጣው ለምንድን ነው አንተ ነው ያደረከው ነው መቀጠል አልፈለገችም ምን አልተስማማንም በማል አብዛኛውም ጸቡም እሱም ስለነበረ የቻልኩትን ጥሬ ነበረ አልሳካስም ያለው አማራጭ ራሳቸው ሪል ስቴት ላይ ሁለታችንን ፈርመን ኮንትራቱን ሰረዝን ማለት ነው ከሱ ጋር አልቀጥልም ነው ወይ ጠቅልዬ ልውሰድ ያለ አካል የለም ወይ አንተ ወይ እሷ እኔም ብዬ ነበር ነው ፈቃደኛ ነበር ነው ማለት ከስራን እንጣለበት ወይኔ እኔን እንጠቀማት እንደዚህ ወይ እሷም እንትን እንድትፈልገች ያ ካንተ ላይ ለመቀበል ሪአክሽን አድርገው ነበር ማለት ሙከራ አድርገው ነበር ኢትዮጵያ ሄደሽ ጊዜ ነው የነገር ይሁን ይሄኛው የተፈጠረው ነው እነሱ እንትን ደርሶ ነበር ጊዜው ለምሳሌ ተርማላ መከፊበት በሱ ተርም ሲደርስ መክፈል ነበረብን ከዛ በመሃል እንደዚህ ግጭት ሲፈጠር የተወሰነ ጊዜ ጠበቁ ምናምን ከዛ በሁለታችን ምንም አልሳካ ሲል ሁለታችንም ከኮንትራቱ ወጣን ከዛ ያው እዛው አማራጭ ፈልገን ደግሞ እኔም እዛው አማራጭ ፈልጌ እዛው ህንጻው ላይ የራሴን ሱቅ ያስኩ ማለት ነው ሌላ ከሁለታችን ተለይተን ማለት ነው እንጂ እና 3 ሱቅ ምናምን የሚባልና የሚያጨናንቅ እዳ አለ እንዴ ታዲያ ነው ውሸት ነው የኔን ስም እንትን ለማስፋት በቃ ሁሉ ነገር ለማሳጣት ስለሆነ ከሰዎች እንደዚህ ሊያደርግ ነው ምናምን ያለሽ ስም ለማጥፋት ነው ሌላ ነገር አይደለም እንጂ ክፍያ ክፈሉ ብሎ አሁን እያጣደፉ አይደለም የቀረብህ ወጪ ብዙ ነው እንዴ ማለት በዚህ ሰዓት እያጠየቋችሁ ነው
በዚህ ሰዓት ክፈሉ ብሏቸዋል። ለዛ ፈልጎት ነው ምናምን ብላ ስም ስታጠፋ ስለነበረ ነው ለሰዎች ግልጽ እንዲሆን ብዬ ነው። እሺ ያ ነገር ከተፈጠረ ቆየ 1-4 ወር ምናምን ሆኗል። ግን እኔም ደግሞ ተሯሩጬም አጎቴም አግዞኝ ምናምን ተበድሬ ቢሆን የራሴን እንትን ጨርሻለሁ። ድርሻም ማለት ነው። ኦኬ ያ እንግዲህ 3 ሱቅ ምናምን የምትለውን ሰምታችኋል። እናንተ ስታስቡት ዝም ብላችሁ አንድ ሰው እንደዚህ ሰው በአንድ ጊዜ መኪና እንኳን የማይኖረው ደረጃ ላይ ያለ የዩቲዩብ ማለት ገቢ 3 ሱቅ ይኖራል ብላችሁ ታስባላችሁ? 3 ሱቅ ፕላስ ቤት አስባችሁታል? ገና ለገና ብር ሊሰበስብ ነው። በዚህ እስቲ እንደዚህ እናድርግ ብላ ወዲያውኑ እንደመጣች እኔ ወዲያውኑ እዛው ቪዲዮዋን ሰምቼ አልነገርኳችሁ ደግሞ በዚህ መጣች ብዬ 3 ሱቅ እንዴት ነው አይምሮአችን ራሱ የሚቀበል? ቢያደርግልኝ አሪፍ ነበር። ያ ዋይ ኖት ያደርግልሃል። አብሽር ትንሽ ጊዜ ብቻ። ዋናው ስራ ዋናው ጤና። ያ 3 ሚሊዮን ምናምን 4 ሚሊዮን በኢትዮጵያ ማለት በዚህ ሲመነዘር ምን ያህል ነው? በስነ ስርዓት ከተሰራ ዩቲዩብን በስነ ስርዓት ከያዝክ ልጆቹ ትንሽ ደግሞ ነፍስ ካወቁ በኋላ የሆነ ስራ ከጎኑ ካደረግ አትችላል። በስነ ስርዓት ትችላል። ኖርማሊ ዩቲዩብ ብቻ እኮ አይደለም የምሰራው። እኔ እኮ ሌላም ስራ እሰራለሁ። ፉል ታይም እሰራለሁ። ያገኘሁትን ስራ ነው የምሰራው። ፓርት ታይም እሰራለሁ። ሚኒ ጆብ ሁሉ ነገር። ያ እዚህ ሀገር ለስራ ነው የመጣሁት። ገባሽ? እንዲህ ቁጭ ልል ሳይሆን ለዓላማ ነው የመጣሁት ከሀገሬ ስወጣ። ስለዚህ ያው ለስራ እስከመጣሽ ድረስ ደግሞ ታይሚን በአግባቡ ነው የምጠቀመው። ያ ደስ የሚለው ነገር ባለፈው ከተናገርከው ኢንተርቪው ውስጥ ደስ ያለኝ ነገር ምንድን ነው? ቻሌንጅ የሚያደርገኝ ነገር እፈልጋለሁ። እኔ አሁን እዳ ውስጥ መግባት እወዳለሁ። ምክንያቱም እዳ አለብኝ ብዬ ቀና ማታ እንድሰራ ያደርገኛል። ብር እዚህ ያስፈልገኛል ብዬ ሴቭ እንዳደርግ ያደርገኛል። አለበለዚያ ምከፍለው እዳ ውስጥ ከሌለው ምን አለብኝ ስለምን ሰነፍ ሆናለሁ ብለህ እነ ቤንጃሚ ጋር የተናገርከው ንግግር እኔም እንደዚህ አይነት ነገር አለኝና በጣም እንትን ብሎኛል። ይሄ የጤነኛ እንትን ነው። ገባሽ? እዳ ነው ዝም ብሎ በአሉ ባልታው የሆነ በቁማር የተበድረሽ ምናምን ሳይሆን ለራስሽ ለወደፊት ኢንቨስትመንት ስለሆነ ምንም የምትጎጂው ነገር የለም። ለዛ ደግሞ ቻሌንጅ ሲኖርሽ ደግሞ አላማ አለሽ ማለት ነው። አላማ ካለሽ ደግሞ ትሰሪያለሽ እንጂ ምንም ግን ስራ ሰርቶ አያውቅም በሚለው ነው ብዙ ጊዜ የምትጨቃጨቀው። አሁንም ቅድም ራሱ ከአንተ ላይቭ ላይ ሆነ እየሰማው የነበረ ነገር እውነት ፋኒ ግን የሆነ ስራ ሰርታ አታውቅም? ከሳምሪ ጋር ስትሆን ወይ ከእሷ ነው? እሷ ቤት በነበረች ሰዓት ፉል ታይም እሰራለሁ። ሚኒ ጆብ ራሱ ተጨማሪ እሰራለሁ። ዩቲዩብ እንሰራለን። እንደዚህ ነው የምንሰራው አብዛኛው የነበረው። ከዛ እሷ ትምህርት ስትጀምር እኔ ደግሞ ተቀመጥኩ። እዚህ ሀገር ባልና ሚስት ሆነሽ ስትኖሪ ባል የሚሰራ ከሆነ ሚስት ቤት ውስጥ ልጅ የምታሳድግ ከሆነ ደግሞ ይቀያየርና እሷም ደግሞ ትምህርት ስትሄድ ደግሞ ባል ይቀመጥና ደግሞ ሚስት ወታ ትማራለች ማለት ነው። ይሄ የዚህ ሀገር የኢሮፕ ሲስተም ታውቂዋለሽ አንቺ። እንደዛ ሲሆን ደግሞ ስራ መስራታችን ቤት በነበርኩበት ሰዓት ደግሞ ዩቲዩብ እሰራለሁ፣ ሚኒ ጆብ እሰራለሁ፣ ልጆቹን አሳድጋለሁ ማለት ነው። እኔ ማራኪ ዩቲዩብ ላይ የቀረባችሁ ጊዜ ገና ኢትዮጵያ ሄዳችሁ ጊዜ ኢንተርቪው ሰምቼ ነበርና እዛ ላይ ማራኪ ከዩቲዩብ በስተቀር የምትሰሩት ስራ ወይ ሆቢ ብሎ ሲጠይቅ እሷ ሳትሆን አንተ ስራ እንዳለ ነው እሷ ራሱ ስትናገር የነበር። ያንን ቪዲዮ ካሁን በፊት አምጥቼው ራሷ ማራኪ ዩቲዩብ ላይ ስራላችሁ ወይ ህዝብ የማያውቀው ምናምን ብሎ ሲጠይቅ እሱ ያው የተወሰነ ይሰራል ብላ ስለአንተ ነው ያወራችሁ እንጂ ስለራሷ አላወራችም። ይሄ እሷ ሰርታ እንደማታውቅና እንደውም እንደምስክርነት ያንተ እንዳነሳች ማራኪ ዩቲዩብን አምጥቼ አሰምቼ ነበር ማለት ሰዎች እንዲገባችሁ። ጥያቄ ውስጥ መግባት የሌለበት ነገር ነው። እንዴት ነው ስራ ሳልሰራ እዚህ ሀገር አሁን 7-8 ዓመት የተቀመጥኩት ገባሽ? በተሰድጄ የመጣሁት እኮ ለስራ ነው አንዴ እና ይሄን ያለ ይሄ ሰው ራሱ የሚያምን ከሆነ በጣም ከባድ ነው። ይሄን ለማመን ራሱ ገባሽ?
የፈለገ ቢሆን የዩቲዩብ ብር ጋይስ ለኢትዮጵያ ብሩ ሲመነዘር ብዙ ሊሆን ይችላል። ለውጭ ሀገር ግን የምትኖረው እንደ ውጭ ስታንዳርድ ስለሆነ እንደዚህ ተንፈላጠጥበህ ቤት ክራይ ከፍሎልህ ኖረህበት ምናምን ከልጅ ጋር የሚሆን አይደለም። አጠገቡ ጎን ለጎን እንደገና ደግሞ ከመንግስት እርዳታ እንዳትሉት እንደዚህ አይነት ሚዲያ ላይ እውቅና ሆን ኖሮ ከመንግስት ላይ ብር መውሰድ ጋይስ ማጭበርበር ነው። በልጅ ብር የሚባለው ነገር የንጉስም ልጅ ቢሆን እስከ 17 ዓመት የኪስ ብር ተብሎ መንግስት ነው የሚሰጠው። ችግረኛ ስለሆንክ አይደለም፣ ድሃ ስለሆንክ አለ ወይ ሀብታም ስለሆንክ የንጉስ ልጅ የኪስ ብር እስከ 17 ዓመት ለሁሉም አንድ አይነት ህግ ነው ያለው። ይሄ ስራ ብሰራም ባሰራም ነው። ስራ ሳሰራ ስቀር ደግሞ ሌላ ድጎማ ነው የሚኖረው። ገባችሁ? ያ እና እንደዚህ አይነት ድጎማዎች ደግሞ ትንሽ ነው። ይሄ ዱቄት እንኳን የት ነው ርካሽ ብላ አማርጠ የምትገዛበት ድጎማ ነው። እንደዚህ ግልጽ የሆነ የሚዲያ እንቅስቃሴ ያላቸው እንደዚህ አይነት ነገር ውስጥ እንዴ ታክስ ቢሮ እኮ ባንክን ሁላ ነው የሚመረምረው እኮ በየአመቱ ወይ መልስ ወይም ደግሞ ታክስ ይመለስልሃል አይደል እንዴ? ለምን ጡረተኛ አትሆንም? ከጡረታ ላይ ስለሚቆረጥ ጡረተኛ እንኳን አሁን ለምሳሌ የልጅ ብር ሲሰጥ ከልጅ ብር ላይ ታክስ ይቆረጣል። ያ እንኳን ይከፈላል። ተማሪ ሆነ በትምህርት ቤት ላይ ከምታገኘው ላይ 10,000 ብር አሁን ለምሳሌ ካገኘ 2,000 ታክስ ትከፍላል። ያ እንኳን ተደምሮ ወይ ይመለስላል ወይ መልስ ይላል። እና ይሄን ያህል ብር ከባንክ ከዩቲዩባቸው እየገባ የታክስ ሲስተሙ ከባንክ ጋር የተሳሰረ ያ ማጭበርበር እንደዚህ አትችልም። ያ ጋይስዬ በፋኒም በጊፍት እየባረካችሁልኝ ለፊሎ በጣም ይቅርታ ግን እሺ ማመን ራሳቸውን ለፋኒ ልብስና ለአዳም ልብስና ለፊሎ ልብስ ስል እንዳይሰማሽ ለሆነ ሰው መልክት ልናገር ብዬ ነው። ይቅርታ እሺ። ያ ዝም ብዬ እኛና ኦዲየንስ እንተዋውቃለን፣ ግን እንደ አንተ እንዳይሰማሽ እንደዚህ ስል ያ የተከለከለውን ልብስ መግዣ ጋይስ በጊፍት 10,000 ጋለሪው ሙሉልኝ። 100,000 ነው 100,000 ያ 100,000 ፕሊዝ። ያ የተከለከለውን አፕል፣ የተከለከለውን ወተት፣ የተከለከለውን ልብስ፣ የተከለከለውን የህፃን ልጅ ዕቃ እንትን መጫወቻ በ100,000 ሙሉልኝ። እኔ ጋር አለም ለኔ እንዳትልኩ ወደ ፋኒ ለፋኒ እሺ 100,000 ቢያንስ ሙሉልኝ እሺ በእናታችሁ። ያ የእውነት አሁን ያገኘው ቤት ስንት ክፍል ቤት ነው? ዛሬ ደግሞ ቤት ገዛን እየተባለ ነው። እኔ አንተን እዚህ አመት ውስጥ መክተት አልፈልግም፣ ለብቻ ያወራበታለሁ። ስንት ክፍል ቤት ነው ፋኒ? ባለ 2 መኝታ ነው። ይሄ አሪፍ ራሃ ሆነ ትኖርበታል። ያ አውቃለሁ። ቤት ላይ ቶሎ ሆምለስ እንዳትሆን ከልጆች ጋር ምናምን ቤት ተሯሩጠው ይሰጣል። ግን ይሄም የምትበላው ይሄው የምትጠጣ ብሎ ወዲያውኑ ወደ ሲስተሙ እንደማትገባ ደግሞ አውቃለሁ። የውጭ ሀገርን ሲስተም ስራ ካቆምሽ ከባድ ነው። ልጅ ይዘሽ ደግሞ ሲስተሙ ስልጋሚ ልጆቹን በስርዓት ከስራሽ ጋር ማግኘት አለብሽ የምትሰሪው ስራ። ኦ ብሪክትዬ ቴንኪዩ። በአንድ ጊዜ 2,000 ያስገባችሁ ቴንኪዩ ብሪክትዬ። 100,000 እናስገባው ፕሊስ። ለእኔ እንዳትልኩልኝ እሺ ፕሊስ። ለሱ 100,000 የወተት እላው ላይ ጻፍ። የወተት የተከለከለው ወተት አንተ ዝም በል እዚህ ነገር ውስጥ። እኛ በምንግባባው እንግባባለን አውቃለሁ። ይሰማሃል ግን ይቅርታ እሺ። ኦዲየንስና እኛ እንግባባለን። የተከለከለውን ወተት ያ ወተት መግዣ፣ የተከለከለውን የነፊሎ ልብስ መግዣ ጻፉበት ለምን እንደሚላክ። የተከለከለውን አፕል እሺ፣ የልጆች መጫወቻ የተከለከለውን። ቴንኪዩ ሬስትዬ ቴንኪዩ የእውነት ሬስትማል። ያ ለአዳምዬ ለአዳም ልደቱ ነው አልክ ቅድም እንደዛ ስትል ላይቭ ገባው አንተ ጋር። ያ ልደቱ ነው ነገር። ዋው ጋይስ እና ክብርለታ። የሚያከብርለት እናትና አያት የለው ፕሊስ። እኛ እናክብርለት። እኔ አያቱ አለው በፋኒ በኩል ለኔ ጋይስ። እቺ ነገር ሴት ስትልክ እሟ ትባላለች ተብያለሁ። ፋኒ
እና ማሰል ግራ እንዳይገባ ያው ሃፒ በርዝዴይ እንበለው ጋይስዬ፣ በእናታችሁ አብረን እናከብራለን። ነገ እንደውም 30 ደቂቃውን እኔም ባልኖርም እኔም ከገባው ግባ። እሺ ያ ግባ። አሁን ትንሽ ጊዜ ያው አለ ስራ ስለሆንክ ጊዜ ይኖራል ትንሽ አይደል? እነ ፊሎይ ሲሄዱ ምናምን ሁለቱም አንድ አይነት ማለት ህጻናት ነው ያሉት አይደል? ያው የተለያየ ሲሆን ይከብዳል ብዬ ነው። አንድ ላይ ናቸው። ፊሎ ቀድማው ትምህርት ትጀምራለች፣ ያን ጊዜ ትቸገራለህ። አንዱን ማለት ህጻናት አንዱን ትምህርት ቤት እሷ ቀጣይ ዓመት ጀምራለች። ሁለቱን የተለያየ ቦታ ማድረስ ከባድ። ቴንክ ዩ ሬስት በእናታችሁ 100,000 ከባድ። ለነገሩ ባለፈው ብዙ ሰዓት ፈይቶ ነበረ ለካ 100,000። ፕሊዝ ሂዱበት። ቴንክ ዩ እሱ ቤትም ስላገኘ ባለፈው ላሳየነው ዩቲዩብ ላይ ላደረጋችሁት እንቅስቃሴ ቴንክ ዩ ሊለው የመጣው የነበረው ላይቭ ላይ ግባ አልኩት። ለካ ገስት አልከፈተለትም። ለዛ ያው ተመልሶ መጣ። ሌላ ቀን በሰፊ ጌም እንጫወታለን። የእውነት የቀጠሮ ደዛውም ሃርድ መገዳደል የሚባለው ቅጣት ነው የምቀጣ። አይ እንደዛ ስለነከኝ አንዴ ሰው ከፍሎ ሮቤል ቴንክ ዩ። እሺ ቴንክ ዩ ሬቤላይ ቴንክ ዩ። ያ አይመቸኝም። ኧረ ቅጣት ነው። አምነ ነው ፈርመ ነው የምገቡ። ተጫውተሽ ታውቂያለሽ አንቺ? እንደዚህ የመገዳደል ነው። በአንተ ግን ጀምራል። ይኸው ማን ያሸንፋል ታዲያ? ለማንኛውም በርበሬ ምናምን ግዛ። አረበኛ ቴንክ ያ አንተ ነው የምታሸንፈው። ያው የታወቀ ነው። እኔ የምቀጣው የእውነት አንተ ነው የምታሸንፈው። ቢሆንም ግን ምን ይታወቃል፣ የእሷን ቅጣት ተቀጣ ሊሉ ይችላሉ። ቅጣቱ ሊሆን ይችላል። እናየዋለን እስኪ። ዳኒ ከአንተ ሩቅ ነው እንደሚኖረው? አሁን ራራቃለን ትንሽ 1 ሰዓት መንገድ ነው። ሙቭ ማድረግ አይችልም አለ እዛው ኮሙና ስለወሰደ መዘጋጃው እንደዛ ነው። ፕሮሰስ ስራ ሌላ ከተማ አግኝቶ ምናምን ከዛ ስራ ፈልጎ የሆነ ፕሮሰስ አለ። አይ ነው እኮ የሆነ የተቀበለ ከተማ ወይ ወረዳ እዛ ከተቀበለ እዛው ነው። ከስራሽ ቦታ መራቅ የለብሽ ማለት ነው። ያ እስቲ ሞዴሬተር ስርጭኝ። ምን ነው የምታረጊበት ሶስዬ? ያ ገስት በጣም ብዙ ሰው 30 ምናምን ሰው ልካችኋል። እንደ ባለፈው በጊፍት እናርገው የላካችሁ ሰዎች እንደዛ እናርገው። ባለፈው ለፋኒ ጊፍት የላከ ሰው ገስት እናስገባለን። ፖዚቲቭ ማለት ፖዚቲቭ ስላችሁ ያ ስልክ እየተደወለልኝ ነው። ችግር የለውም። አንሳ ሚውት አድርገው። ያ እሺ who cares that is cares we cares about Fanny we care yeah who care me care another care that is ልጅ ልካል ጊፍት ከላክ ላስገባ 8 ሰው ገዝተ ሁላችንም መግባት እንችላለን። ከጂጂ ጋር መኖር የለመደ ሰው የቻለ ሰው እንዴት ቅጣት ይከብደዋል አይደል? እውነትሽን ነው እኮ እንትናዬ ከሷ ጋር ከዚች አረ ለካሱ ፊት አልሳደብ ውይ እኔ እንኳን ለምዶብኝ ነው ጋይስ፣ የእውነት ለምዶብኝ። ለምን እሱ እንደዚህ አለ እንዲባል ስለማልፈልግ ነው። ገባችሁ? ያ ልጅ ገስት ካርድ ኤክስፐር ምን ለምን አንዴ ቃል ስለገባው ምን ላርክ? እሺ ያ ምን ላርክ? ደውሉ ስል በዚህ ድገባ። አያችሁ ምድረ ረባሽ ኢንሳይደር በዚህ የገባን ያ ሪፍሬሽ ለማድረግ እንትን ያረኩት ነው፣ እያጠፋው ነው እንዳለ። ለምን ካሁን በኋላ
ጊፍት የላከውን ስለማስገባ ማለት ነው። ጊፍት አበባ ነው እንዴ ጋይስ? ተው እንጂ። አይ 100,000 እንኮ አላማ ይዘን የመጣ ነው አይደል? 100,000 ትልቅ ለኔ እኔ አቅሜ አቹ ስለሆነች ጊፍተር ሳይሆን ጥሩ አመለካከት ያላቸው ሰዎች ናቸው ያሉት። ለዛ ያንን አምኜ ነው ይሄን ያህል ብቻ የምጠራው 100,000። እሺ 100,000 የምጠራው እኔ ጥሩ የሚያዋራ ቶፒክ ላይ የሚያወራ ምናምን ሰው ነው ያለኝ እንጂ ጊፍተሮች የሉምና